አሰልጣኝ በጸሎት አመሰግናለሁ። ቀድማችሁ ግብ አስቆጠራችሁ፣ ገባባችሁ፣ መጨረሻ ላይ አሸንፋችሁ ወጣችሁ። እንዴት ነበር የዛሬው ጨዋታ? ጨዋታው በጣም ጠንካራ ጨዋታ ነበር። ያው እንደጠበቅነው ነው። ምክንያቱም ሲዳማ ጠንካራ ቡድን እንደገናም ደግሞ ጥሩ ስኳድ ዴብዝ ያለው ቡድን እንደመሆኑ መጠን እንደገና በሜዳው እና በደጋፊ ፊት እንደመጫወቱ መጠን ከባድ ጨዋታ እንደሚሆን እንደገመትነው ነው ያገኘነው። በዛ ላይ ደግሞ ለዛም እኛም ተዘጋጅተን ነው የመጣ ነው። በአጠቃላይ በሁለቱም አጋማሽ ጥሩ ጨዋታ ጥሩ ፉክክር ነበር ብዬ አስባለሁ። ምናልባት በሁለተኛው አጋማሽ ተጋጣሚያችሁ ጫና አሳድሮባችሁ ነበረ። ቀይረ ባስገባው ዳዊት ነው የአሸናፊነት ግብን ያስቆጠርከው። ቀይረ ስታስገባው ይሄን ያደርጋል ብለ አምነህበት ነበር? ምን ጊዜ ማንንም ሳስገባ የተሻለ ነገር እንዲሰራ በሚል ነው የሚገቡት ሜዳና ዳዊት ደግሞ ልምምድም ላይ ከዚህ በፊትም እየተቀየረ እየገባ ጥሩ እንቅስቃሴ እያደረገ ታዳጊ ልጅ ነው። ስለዚህ ይህንኑ ተስፋ አድርገን ነው የገባው። እንዳሰብነውም ደግሞ ጎል አስቆጥሮ የማሸነፊያውን ጥሩ 3 ነጥብ እንድናገኝ ረድቶናል። በተጋጣሚያችሁ በተለይ ከረፍት መልስ በጣም በርካታ ጫናዎች ታስተናግዱ ነበረ። ጥንቃቄያችሁ በጣም ጎልቶ ይታይ ነበረ። የዛሬው የቡድኔ ጥንካሬ ምን ነበር ብለህ ታስባለህ? የቡድኑ ጥንካሬ እንግዲህ ይሄ ጌም የመጀመሪያ ጌም ነው። ሐዋሳ ላይ ስንመጣ ሜዳው ከዚህ ከአዳማ ካለው ይሄኛው ይለያል። ሜዳ ማኔጅመንትን ይፈልጋል። እንደገና ደግሞ ሳሩም ቆንጆ ነው ያጫውታል። ነገር ግን ደግሞ ይሄ ኢኮኖሚካል የሆነ ጨዋታ እንድትጫወትም ይፈልጋል። ምክንያቱም ከስፋቱ ከሜዳው ትልቅነት እንደገና ደግሞ አዲስ ሜዳ ነው። ሞር ሲረገጥ ከዚህ የተሻለ ይሆናል ብዬ አስባለሁ። ስለዚህ በዛ ረገድ ሜዳውን ማኔጅ ያደረግንበት ነገር ቆንጆ ነው ብዬ አስባለሁ። ሌላኛው ደግሞ ትልቁ ነገር ምንድነው እንዳይገባብን የመከላከል የነበራቸው ፍላጎት ሞሪያው እንዳልኩ ቅድም ሲዳማ አንዱ ጥንካሬው፣ ሁለተኛ ደግሞ በሜዳቸው ለማሸነፍ ከነበራቸው ነገር ስፔሻሊ ሰከንድ ሃፍ ላይ ጎል እየተመሩም ስለነበረ ተጨነውን ጎል አስቆጥረዋል። ግን ከዛ በኋላ የነበረውን ነገር ደግሞ አስተካክለን የተሻለ ሁለተኛ 45 እንዲኖረን አድርገናል። ጥሩ ነው። በአጠቃላይ ጥሩ ፉክክር የነበረበት ብዬ አስባለሁ። አመሰግናለሁ። አሰልጣኝ አዲስ ያመሰግናለሁ። የመጀመሪያ የሜዳ ላይ ጨዋታችሁን ሽንፈት አስተናግዳችኋል። በጨዋታውም የጎላ አስተዋጽኦ ነበራችሁ፣ ጫናዎች አሳድራችሁ ነበር። እንዴት ነበረ ጨዋታው? ያው ሁለቱንም 45 ደቂቃዎች የበላይነቱ ነበረ። ግን ኳስ ጨዋታ ነው። ኳስ ጨዋታ ማግባት አለብህ፣ ማሸነፍ አለብህ። ስለዚህ እነሱ የተሻለ ጎል አገቡ፣ ያው ተሸንፈናል። ምናልባት በርካታ እድሎችን ፈጥራችኋል፣ አልተጠቀማችሁም። በመጨረሻ ደቂቃ እነሱ ደግሞ በእናንተ የጥንቃቄ ጉድለት ግብ አስቆጥረው አሸንፈው ወጥተዋል። ስለዚህ ምን ማለት ትችላለህ? አዎ ኳስ ጨዋታ ሁልጊዜ እንደሱ ነው። ለማሸነፍ ስትሄድ ኋላ ክፍት ይሆናል። ያን መቆጣጠር ካልቻለን ልክ የተፈጠረው አጋጣሚዎች ይፈጠራሉ። እሱን ነው የተጠቀሙት። ምንም እንትን የለውም። ግን ያገኘናቸውን አጋጣሚዎች በደንብ በጥንቃቄ መጠቀም ነበረብን። ሳንጠቀም ቀርተን ያው ጉጉት አለ። ብዙ ጨዋታዎችን እንደዚህ ነን። ወደፊት እንሄዳለን፣ ኳሶችን እናገኛለን፣ ግን ሳንጠቀም እየተሸነፍን በቃ ሜዳችን ላይ የመጀመሪያ ሽንፈት ነው። ይሄ ሁለተኛ ሽንፈታችን ነው እና እንደዚህ አይነት ሁኔታዎች ናቸው ያሉ። ያው ልጆቹ ጋር ጉጉት አለ። ኳስ ጨዋታው ጥሩ ነው። አጨራረሳችን ላይ ግን አሁንም በጣም መስራት ያለብን ነገር ነው። አመሰግናለሁ። እኔም አመሰግናለሁ።